በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጨበጡትን መርገጥ። መሰላል አጭሩ ሰው የሚረዝምበት፣ በራሱ ከማይደርስበት ቦታ የሚደርስበት፣ መሬት የለቀቀውን ሰው በሙልነት የሚሸከም፣ ሁለቱን ጫፎች የሚነካ አገናኝ መድረሻ መነሻ ነው። መኪናም ያደርሳል፣ መርከብም፣ አውሮፕላንም፣ ሊፍቱም። እነዚህ ሁሉ ቢያደርሱ ነዳጁን፣ ዘይቱን፣ ኃይሉን ቅመው ነው። መሰላል ግን ያለምንም የሚያደርስ ነው። መሰላል ላይ የሚወጣው አጭሩ ሰው የሚፈልገውን ነገር በአይኑ በምኞቱ የደረሰበት፣ ነገር ግን እግሩ ያልረገጠው ያ አቅመ ቢሱ ወደ መሰላል ይጠጋል። መሰላሉን በሁለት እጁ ይነካዋል። የማይችለው ከመሰለው ይጥለዋል። ይችለኛል ካለ ይጨብጠዋል፣ አያስፈቅደውም። እጆቹ ከፍ ብለው ይይዛሉ። አይኑ ወደ ታች ለእግሩ ያይለታል። እግሮቹን መሰላሉን ይረግጣሉ። ወደ ላይ ሲወጣ የጨበጠውን መርገጥ ይጀምራል። ያሰበበት ሲደርስ አድራሹን መሰላል ማየት እንኳን አይፈልግም። ከመሰላሉ የሚለያየው በእጁ ሳይሆን በእግሩ ነው። መሰላሉ ትዝ የሚለው የወጣበት ሰገነት ሲመሽ ነው። ያን ጊዜ የጨበጠውን መሰላል እየረገጠ የወጣው ሰው የረገጠውን መሰላል እየጨበጠ ይወርዳል። የሰው የለው ሞኝ እንዲሉ ሰው የሚሸከመውን ያውቃል። አንዳንድ ሰው ይችለኛል የሚለውን ሰው እንደምንም ይጨብጣል። ያሰበበት ጋር ለመድረስ መጀመሪያ ይጨብጣል። በእጁ ያስገባ ሲመስለው ወደ አሰበበት ሰገነት ለመውጣት የጨበጠውን ይረግጣል። ሰገነቱ ላይ ከወጣ በኋላ መሰላሉን በአይኑ እንኳን ማየት አይሻም። መሰላሉ ትዝ የሚለው መውረድ ሲመጣ ነው። ያን ጊዜ የረገጠውን ወዳጁን መጨበጥ ይጀምራል። የሚያሳዝነው መሬት ከደረሰው በኋላም መሰላሉን ዞር ብለው አያየውም። ገንዘብ ለማግኘት፣ ትምህርት ለመማር፣ ስልጣን ላይ ለመውጣት፣ ውጭ ሀገር ለመሄድ፣ ከችግር ለመውጣት፣ ከጭንቀት ለማረፍ የጨበጥናቸውን ረግጠናቸው ይሆን? ብዙ እናቶች፣ ብዙ ደጎች እንደ መሰላሉ ናቸው። ለመሸከም ነዳጅ ኃይል አይፈልጉም። እስኪሰበሩ ይሸከማሉ። ብዙ መልካም የትዳር ጓደኞች ከመሬት ሲያነሱ ዋጋቸውን አይቆጥሩም። የጨበጧቸው የረገጧቸው ስንቶች ይሆኑ? መሬት የተሰናበቱ ኩሩዎች፣ የወጡበትን የረሱ ምስኪኖች ለስንቶች መጎዳት ምክንያት ሆነው ይሆን? ያ አጥብቆ መፈለግ፣ ያ አልለይም ማለት መጨረሻው በእርግጫ ሲለወጥ ሁሉን የሰማው ሁሉን የሚያውቀው ጌታ ምን ይል ይሆን? ሰገነቱ ግን ለጊዜው ነው። ሲመሽ እንደገና መሰላሉ ይፈለጋል። ያቆሙበትን የሚያውቁ፣ ሲፈልጉ ብቻ የሚፈልጉ፣ የወጡበትን ለመውረድ ብቻ ይፈልጋሉ። የረገጡትን ይጨብጣሉ፣ ይለማመጣሉ። መሰላሎቹ ግን አሁንም አይከፉም። የተሻላቸው የመሰሉት እንደገና ለመሰላሉ ጀርባቸውን ይሰጣሉ። የጨበጥነውን ብንረግጥ ፍርዱ የረገጥነውን መጨበጥ ነው። አቤቱ ጌታዬ፣ ውለታ ቢስ በሆንክበት እስኪሆንልኝ በእጄ የጨበጥኳቸውን ከሆነልኝ በኋላ በእግሬ ለረገጥኳቸውን ዛሬ የምህረትና የይቅርታ ቀን አድርግልኝ። ወዳጆቼን የሰጠኸኝን ስለገፋሁ በመልካም አስበኝ። የመካሻ ዘመን ስጠኝ። ስብሐት ለአብ ለወልድ ለመንፈስ ቅዱስ አሐዱ አምላክ አሜን።